ካህናቶቹ ታቦተ ማርያምን ፈለጉ። አንዳንዶቹ ያወቁ ከፊሎቹ ደግሞ ሳያውቁ በስተት በሊቀ ጳጳሱ ያልተፈቀደ ታቦተ ሕግ በማስገባት የቀኖና ጥሰት ፈጽመዋል እና በዚህ ጉዳይ ላይ አቡነ ኤርሚያስ በጣም አዝነው የተናገሩት ንግግር አለ። እሱን ሰምተን እንመለስ። እንዲያውም ያው ጠርተው ታቦተ ማርያምን እናስገባ አሉኝ። ታቦተ ማርያም ሲገባ ህዝቡ ደግሞ ማርያምን ካስገባችሁ አግዛችኋለሁ፣ በገንዘብ አግዛችኋለሁ ያለን ምእመንም አለ አሎ። አይ በፍጹም በዚህ አይሆን። እንኳን በጌታችን ኢየሱስ ክርስቶስ ሞት በተመሰረተችው ቤተክርስቲያን ይቅርና ጌታ ኢየሱስ ክርስቶስ በነበረበት ዘመን እንኳን ይመላለስበት የነበረው ቤተ መቅደስ እንኳን ምን አልነበረው? ታቦት አልነበረው። ታቦተ ገሌ ከሆነ ሰራለሁ የሚሉት ለምንድን ነው? ይህን ማስተማር አለብን። እንደውም እገሌ ካልሆነ ተብሎ ሙጭጭ አይባል። በበዛችሁም ጊዜ በምድር ላይ በረባችሁም ጊዜ ይላል እግዚአብሔር፣ በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብሎ ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትም፣ አይሹትም፣ ከእንግዲህ ወዲህ አይደረግም ብሎ እግዚአብሔር አስቀድሞ ብሏል። ትንቢት ተናግሯል። ማን ፈጠረ ሲባል አቦ ፈጠረኝ የሚል ከዚያ የተነሳ ነው። አያችሁ ህዝቡ በምን አይነት ድንዛዜ እንደተያዘ። ታዲያ ለዚች ቤተክርስቲያን ወንጌል ካልሰበክን ለማን ነው የምንሰብከው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን። አናቅም መቼ ሊዘጋ እንደሚችል አናቅምና ዋርኒንጎች ስላሉበት ምናሰብን ባክአፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሀሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ሜሎስ ዩቲዩብ ቢዘጋ እንኳን ባክአፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉት ላይ ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መራግብራችን ነው ጀምረናል። በዚህ መራግብር ላይ የሐሰት ትምህርቶችን ከእግዚአብሔር ቃል አንጻር ምናፈርስበት መራግብራችን ነው። ለዛሬም ደግሞ አንድ ሐሳብ ይዤላችሁ መጥቻለሁ። በተለይም ከታቦት ጋር በተገናኘ ከዚህ በፊት እንግዲህ ታቦትን በሚመለከት በጣም ሰፊ የሆኑ ትምህርቶችን ወደ እናንተ አቅርበናል። ምናልባት ያላያችሁ ሰዎች ገብታችሁ ዩቲዩባችን ውስጥ ማግኘት ትችላላችሁ። ታቦት ምንድነው፣ የብሉይ ኪዳን ታቦት፣ የአዲስ ኪዳን ታቦት በሚለው ርዕሰ ጉዳይ ላይ ማየት ትችላላችሁ። ዛሬ ግን ላነሳ የፈለኩት ነገር አንድ በጋሸና የምትገኝ አንዲት የኦርቶዶክስ ቤተክርስቲያን ውስጥ የተፈጠረ አለመግባባት ነበር፣ በታቦት ዙሪያ ማለት ነው። ያ አለመግባባት እንዴት ነው የተፈጠረው? ካህናቶቹ ታቦተ ማርያምን ፈለጉ፣ ግን ታቦተ ማርያም አልተሰጣቸውም። ሌላ ታቦት ነው የሚሰጣቸው ሲባል በዚህ ምክንያት የተፈጠረ አለመግባባት፣ ግጭት ነበር። እሱን በሚመለከት እስቲ ከቪዲዮ የተወሰነ መግቢያውን ሰምተን እንመለስ። ሀገረ ስብከቱ ዋድላ ወረዳ ቤተ ክህነት የጋሸና ደብረ ቁስቋም ቅዱስ ሚካኤልና ደብረ ኢየሱስ አብያተ ክርስቲያን ሰበካ ጉባኤ አምጃ ውሃ ተብሎ በሚጠራው ቦታ አዲስ መቃረቢያ ቤተ ክርስቲያን ለመስራት ፈቃድ ቢሰጣቸውም አንዳንዶቹ ያወቁ ከፊሎቹ ደግሞ ሳያውቁ በስተት በሊቀ ጳጳሱ ያልተፈቀደ ታቦተ ሕግ በማስገባት
የቀኖና ጥሰት ፈጽመዋል። ሀገረ ስብከቱ ሕጉን ተከትሎ የማስተካከያ እርምጃ በመውሰድ ብፁዕነታቸውም መቃረቢያ ቤተክርስቲያኑን ባርከው አዲስ ታቦተ ሕግ ወይም ጽሌ ካስገቡ በኋላ በጋሸና ከተማ ውስጥ የሚገኙ ማህበረ ካህናትንና ምእመናንን ያወያዩ ሲሆን ፈቃድ ከመስጠት ጀምሮ ሥርዓተ ቤተክርስቲያንን ለማስከበር የተከናወኑ ስራዎችን ለታዳሚዎች በግልጽ አብራርተዋል። እንግዲህ ከትረካው መስማት እንደቻልነው በሊቀ ጳጳሱ ፍቃድ ያልተሰጠውን ታቦት በማስገባታቸው ጸብ እንደተፈጠረ ከትረካው መስማት ችለናል። እንግዲህ በዛ የሚገኙ የኦርቶዶክስ ቤተክርስቲያን አገልጋዮች የፈለጉት ታቦተ ማርያምን ነበር። ታቦተ ማርያም ይሰጠናሉ። እንግዲህ ህንጻ ቤተክርስቲያን ከተሰራ በኋላ በኦርቶዶክስ ቤተክርስቲያን ስርዓት መሰረት ሊቀ ጳጳሱ ይመጣና ምን ያደርጋል? ጸሎት ያደርጋል። በሜሮን ይቀበዋል ወይም ያትመዋል። ከዛ ደግሞ ታቦት በዛ ቤተክርስቲያን ውስጥ እንዲገባ ይደረጋል። ከዛ በኋላ ያው የቅዳሴው ስርዓት የሚከናወነው ከዚህ በኋላ ነው እና ታቦት ሲገባ የከሌ ታቦት ይባላል። የታቦተ ማርያም ወይም ታቦተ ጊዮርጊስ እየተባለ ይጠራል እና ሰው የሚፈልጋቸው ታቦቶች አሉ እና አብዛኛው ሰው የማን ታቦት ነው የሚፈልገው ከተባለ የማርያምን ታቦት ነው። ለዚህ እኮ ነው እገሌ የሚባለው ታቦት ጸሎት ሰሚ ነው ይባላል። እከሌ የሚባለው ታቦት ስለ ሰሚ ነው ይባላል። ያ የሆነበት ምክንያት ምንድነው ከተባለ ሰው በጣም የሚያቀርበው ታቦት አለው። በተለይም ታቦተ ማርያም አብዛኛው ሰው ይፈልጓል። ይህን ታቦት ዝም ብላችሁ እስቲ ታዘቡ። በተለይ ኢትዮጵያ ውስጥ የምትኖሩ ስፔሲፊክ ደግሞ ሳደርገው አዲስ አበባ የምትኖሩ በማን ስም የተሰራ ቤተክርስቲያን ነው የሚበዛው ከተባለ በማርያም ስም የተሰራ ቤተክርስቲያን ብዙ ነው። በማርያም ስም ስላችሁ ስፔሲፊካሊ ማርያም ብቻ አይደለም። አንደኛ ማርያም በሚል አለ። ከዛስ በዓታ ለማርያም ይባላል። ከዛስ ኪዳነ ምሕረት አለ። ከዛስ ልደታ አለች። እንግዲህ እነዚህ ሁሉ ማርያምን ነው የሚያሳዩት። በዓታ ለማርያም ሲባል ወደ ቤተ መቅደስ ገብታለች የሚባለውን እንግዲህ የኦርቶዶክስ ቤተክርስቲያን ትውፊት አለ፣ እሱን ለማሰብ ነው። ኪዳነ ምሕረት ደግሞ ሲባል ማርያም እና ኢየሱስ ክርስቶስ ያደረጉት ኪዳን ወይም ልጇ ኢየሱስ ክርስቶስ ለማርያም የሰጣትን ኪዳን ቀን ለማሰብ ኪዳነ ምሕረት ይባላል። ልደታ ደግሞ ሲባል ማርያም የተወለደችበትን ቀን ግንቦት 1 ለማሰብ በየወሩ ወር በገባ በአንድ ልደታ ተብላ ትታሰባለች ማለት ነው። በ3 በዓታ ትባላለች። በ16 ኪዳነ ምሕረት ትባላለች። በ21 ማርያም ትባላለች። ግን ያው አራቱም አንዷን ማርያም ነው የሚያሳዩት ማለት ነው። አንዷን ማርያም ነው የሚያሳዩት። ስለዚህ በእነዚህ ስም ወይም ደግሞ በማርያም ስም የታነጹ ቤተክርስቲያኖች ናቸው የሚበዙት አይደል? ያ የሆነበት ምክንያት ምንድነው? የማርያም ታቦት ገባ ሲባል ሰው አይችልም። ለማርያም ያለው ፍቅር ከፍተኛ ስለሆነ መጽሐፍ ቅዱስ ካስቀመጠው ውጪ ስለሆነ አብዛኛው ሰው የማርያም ታቦት ገባ ወይም የማርያም ቤተክርስቲያን በዚህ ታነጸ ሲባል ነው ህዝቡ ሆ ብሎ በነቂስ የሚወጣው ማለት ነው የሚወጣው። በዚህ ምክንያት እንግዲህ እነዚህም ካህናቶች የፈለጉት የማርያምን ታቦት ነበር እና በዚህ ጉዳይ ላይ አቡነ ኤርሚያስ በጣም አዝነው የተናገሩት ንግግር አለ። እሱን ሰምተን እንመለስ። ይሄ ቦታ ከተሰራ በኋላ ታቦት መግባት አለበት፣ ታቦት እናስገባ ሲሉኝ እንዲያውም ያው ጠርተው ታቦተ ማርያምን እናስገባ አሉኝ። ታቦተ ማርያም እዚህ አካባቢ የለም ወይ የለችም ወይ? ትናንት እንደው እናንተ አንስታችሁታል፣ እኔ አላነሳውም። የዋሻውንም አንስቻለሁ፣ ራሴ አምጥቼ ባርኬ አስገብቻለሁ። ያ በእናንተ ስር ነው ያለው አልኳቸው። እሱን በዓመት አንድ ጊዜ የደብረ ምጥማቅ ነው የምናከብረው፣ ገዳምም ነው አይጋጭብንም ነው ያላችሁኝ። ሌላው ደግሞ እናንተው ናቸው የነገራችሁኝ አዲስ ዓለም ቅዱስ ጊዮርጊስ ላይ ተደራቢ አለች። እንግዲህ ከአቡነ ኤርሚያስ መስማት እንደቻልነው ታቦተ ማርያምን እናስገባ አሉኝ በማለት ጥያቄ እንደቀረበላቸው መስማት ችለናል ከሳቸው ንግግር። ታቦተ ማርያም ሲገባ ህዝቡ ደግሞ እናግዛለን ይላል። ተመልከቱ፣ ታቦተ ማርያም ከሆነች የሚገባው ታቦት የማርያም ታቦት ከሆነ ህዝቡ ምን ይላል? በገንዘብ እናግዛችኋለን የሚል ደግሞ ጥያቄ ህዝቡ ይጠይቃል። ይህንን ማሰብ አቡነ ኤርሚያስ አሁንም በማዘን ይናገራሉ። ምን ካስገባችሁ አግዛችኋለሁ፣ በገንዘብ አግዛችኋለሁ ያለን ምእመንም አለ አሎ። አይ በፍጹም በዚህ አይሆንም። ምክንያቱም የአዲስ ዓለም ምእመን ካልተስማማ መጀመሪያ ጠይቆ ታቦተ ማርያምን ሰተናል። እያከበረ ነው፣ እያነገሰ ነው። ቀኑ መቼም ይሁን መቼም የሱ ጉዳይ ነው። ግን
አሁን ታቦተ ማርያም ስለሰጠን እኛ ብንሰጥ እንደ ሕግ አያስገደንም፣ አሰራር አይፈቅድም። በዚያውም ላይ ታቦተ ገሌ ካልሆነች እያሉ ምእመናን ታቦተ ገሌ ከሆነ እሰራለሁ የሚሉት ለምንድን ነው? ይህን ማስተማር አለብን። እንደውም ታቦተ ማርያም፣ ታቦተ ጊዮርጊስ ወዘተ ቢባል መታሰቢያ ነው እንጂ ለነሱ ሁሉም የእግዚአብሔር ነው። ታቦት ማለት እንደው ሁላችሁም ታቦተ ገሌ ካልሆነ አይባልም። ቢያንስ አካባቢው ላይ አለ የለም አይገሌ ስላለ እገሌን አትስጡን ሌላ ታቦት ይሰጠን ማለት ይቻላል እንጂ እገሌ ካልሆነ ተብሎ ሙጭጭ አይባልም። እንግዲህ አቡነ ኤርሚያስ ምንድነው ያሉት? ማርያምን ካስገባችሁ በገንዘብ እናግዛችኋለን ያሉ ምእመናን አሉ። ምእመናን ታቦተ ገሌ ከሆነች እሰራለሁ የሚሉት ለምንድን ነው ብሎ ይጠይቃሉ። ለምንድን ነው? ግልጽ ነው። ያው ያ ታቦት ጸሎተ ሰምይ ነች ተብሎ ስለሚታሰብ ነው ከሌሎቹ በተሻለ መንገድ። ይህንን ማስተማር አለብን። ታቦተ ማርያም፣ ታቦተ ጊዮርጊስ የሚባል መታሰቢያ ነው እንጂ ሁሉም የእግዚአብሔር ታቦት ነው። ታቦተ እከሌ ተብሎ ሙጭጭ አይባልም አሉ አቡነ ኤርሚያስ። ታቦተ ገሌ ተብሎ ምን አይባልም? ሙጭጭ አይባልም። የማርያም ታቦት ካልሆነልኝ ተብሎ ሙጭጭ አይባልም። እነዚህ ስሞች መታሰቢያ ብቻ ናቸው እንጂ ታቦቱ የእግዚአብሔር ነው አሉ። በዚህ ሐሳብ አልስማማም። የእግዚአብሔር የሚባል ታቦት አሁን በአዲስ ኪዳን የለም። የትኛው ሐዋርያ ነው የእግዚአብሔር ታቦት ብሎ የተጠቀመው? እንግዲህ ቀደምት ምንላቸው አብያተ ክርስቲያናቶች አሉ። የሮሜ ቤተክርስቲያን አለ፣ የገላትያ አብያተ ክርስቲያናት አሉ፣ የቆሮንቶስ ቤተክርስቲያን አለ አይደል? የኤፌሶን ቤተክርስቲያን አለች፣ የኢየሩሳሌም ቤተክርስቲያን አለች። እነዚህ እንግዲህ ቀደምት ይባሉ አብያተ ክርስቲያናት ናቸው። በእነዚህ አብያተ ክርስቲያናት ውስጥ ታቦት ነበረ ወይ? የለም። የእግዚአብሔር ታቦት የሚባል ነበር ወይ? የለም። እንኳን በጌታችን ኢየሱስ ክርስቶስ ሞት በተመሰረተችው ቤተክርስቲያን ይቅርና ጌታ ኢየሱስ ክርስቶስ በነበረበት ዘመን እንኳን ይመላለስበት የነበረው ቤተ መቅደስ እንኳን ምን አልነበረው? ታቦት አልነበረው። ታቦቱ አስቀድሞ ቀርቶ ነበር። በትንቢተ ኤርሚያስ ምዕራፍ 3 ከቁጥር 16 ጀምሮ እንደዚህ ይላል። 16 ጀምሮ በበዛችሁም ጊዜ በምድር ላይ በረባችሁም ጊዜ ይላል እግዚአብሔር፣ በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብሎ ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትም፣ አይሹትም፣ ከእንግዲህ ወዲህ አይደረግም ብሎ እግዚአብሔር አስቀድሞ ብሏል፣ ትንቢት ተናግሯል። ስለዚህ በቤተክርስቲያን ይቅርና በአይሁዳውያን ቤተ መቅደስ እንኳን ጌታችን ኢየሱስ ክርስቶስ በነበረበት ዘመን ታቦት አልነበረም። ሐዋርያቶችም ታቦት አልነበራቸው። እንደዚህ አይነት ልማድ በአብያተ ክርስቲያናት ዘንድ የለም። ተሸክሞት የሚወጡ የሚሰገድለት ታቦተ ማርያም፣ ታቦተ ጊዮርጊስ የሚባል ስለት ሰሚ የሆነ ሰዎች የሚሰግዱለት ታቦት አልነበራቸው። ስለዚህ የእግዚአብሔር ታቦት የሚለው ሐሳብ በአዲስ ኪዳን እውቅና የለውም። የእግዚአብሔርም ታቦት የሚባል የለም። ታቦት ማለት ማደሪያ ማለት ነው። የእግዚአብሔር ማደሪያዎች ደግሞ እኔና እናንተ ነን። በጌታችን በኢየሱስ ክርስቶስ የምናምን የእግዚአብሔር ማደሪያዎች ነን፣ ታቦቱ ነን። ግን ህዝቡ ኦርቶዶክሳውያን በዚህ ልክ ታቦተ ማርያም የሚፈልገው ለምንድን ነው? እሳቸው እንዳሉት ሙጭጭ የሚለው ለምንድን ነው ከተባለ፣ አንደኛ ካህናቶቹ የታቦተ ማርያም የሚፈልጉት ታቦተ ማርያምን ብሎ የሚመጣ ብዙ ህዝብ አለ። ስለዚህ ብዙ ህዝብ መጣ ማለት በሌላ አገላለጥ ምን ማለት ነው? ብዙ ገንዘብ ይገኛል ማለት ነው። ሰው ገንዘብ ይሰጣል። አያችሁ፣ ለዚህ ነው ካህናቶቹ ታቦተ ማርያም የሚፈልጉት ከዚህ አንጻር ነው። ህዝቡ ደግሞ ታቦተ ማርያም የሚፈልገው የማርያም ታቦት ምን ይላል? ጸሎተ ሰምይ ነው ብሎ ስለሚያስብ ነው። በጣም የሚያሳዝናችሁ ደግሞ አሁን የተናገሩትን ንግግር በቪዲዮ አድርጌ ላሳያችሁ። ታቦተ ማርያም ካልሆነ ህዝብ እንደማይመጣ አቡነ ኤርሚያስ ራሳቸው አዝነው እንደዚህ ይላሉ። እንስማቸው። ታቦት መጥቶ አምጣ ተብያውስ ሊቀ ጳጳስ መጥቶ አሁን እውነት ክርስትናው ቢኖር ህዝብ እንደዛ ነው የሚሆነው? እና ካሉኝ ደግሞ ካመጣሁኝ አድሞ መቀመጡ ምን ማለት ነው? ልክ ነው አባቶች? እስኪ ፍረዱት። በቃ አልዋሽም። 3 መርጌቶች አንድ ቄስ ተገኝተዋል። እንደ ምእመን የተገኙት እዛቸው አካባቢ ያሉት ይመስሉኛል፣ እንደ ምእመን የተገኙት እና በጠየቃችሁት አግባብ ታቦተ ቅድስት ክርስቶስ ሰምራን አምጥቼላችኋለሁ ብዬ ይፋ ሳደርግ የተወሰኑ ወጣቶች ታቦት ቆሙ ብድግ እያሉ ሄዱ። ታቦተ ማርያም ካልሆነች
ተመልከቱ እንግዲህ አቡነ ኤርሚያስ ምንድነው ያሉት? የነበሩት አገልጋዮች ካህናቶች በጣም ትንሽ ናቸው፣ ህዝቡም ደግሞ በቃ ትንሽ ነው በማለት ይናገራሉ። እንግዲህ ቪዲዮ ላይ ተመልከቱ። እንደምታዩት በዛ ቤተክርስቲያን የተገኘው ሰው በጣም አነሳ ነው። እንደውም የክርስቶስ ሰምራ ታቦት ነው ሲባል አንዳንድ ወጣቶች ረግጠው ወጡ አሉ። የክርስቶስ ሰምራ ታቦት ነው ሲባል አንዳንድ ወጣቶች ምን አደረጉ? ረግጠው ወጡ። ሊቀ ጳጳሱ ቁሞ ታቦት የተሸከመው ቁሞ ህዝቡ አንዳንድ ወጣቶች ምን አደረገ? ረግጠው ወጡ። የማርያም ታቦት ካልሆነስ አንፈልግም ብሎ ወጡ ማለት ነው። አንፈልግም ብሎ ወጡ። አያችሁ ህዝቡ በምን አይነት ድንዛዜ እንደተያዘ። ታዲያ ለዚች ቤተክርስቲያን ወንጌል ካልሰበክን ለማን ነው የምንሰብከው? ለዚህ የቤተ እምነት ወንጌልን ካልሰበክን ለማን ነው የምንሰብከው? ታቦተ ማርያም ካልሆነ ታቦተ ክርስቶስ ሰምራ ከሆነች ረግጦ የሚወጣ ጄኔሬሽን፣ የማርያም ታቦት ካልሆነ አንመጣም የሚል ህዝብ፣ የማርያም ታቦት ካልሆነ አናገለግልም የሚል ካህን፣ ይሄ ህዝብ ታዲያ ወንጌል አያስፈልገውም ወይ? በጣም ወንጌል ያስፈልገዋል። የበለጠ ደግሞ ወንጌል የሚያስፈልገው ደግሞ ለምንድነው ካላችሁኝ፣ አሁንም ህዝቡ የፈጠረው ማን እንደሆነ ያውቅ፣ እግዚአብሔር እንደፈጠረው የማያውቅ ብዙ ህዝብ አለ በኦርቶዶክስ ውስጥ። ይሄን ያልኩት እኔ አይደለሁም። እንስማቸው ከቪዲዮ። ማን ፈጠረ ሲባል አቦ ፈጠረኝ የሚል ከዚያ የተነሳ ነው። ከውዳሴ ማርያም ከቅዳሴ ማርያም ባሻገር ዋናው ሊይዘው የሚችለው ክህነቱ የሚሻርበትና የሚሾምበትን ተመልከቱ። እንግዲህ ለአቡነ ኤርሚያስ ካቀረበላቸው ጥያቄ ውስጥ መካከል አንዱ እኛ አባት ምን ይላሉ? ለዚህ ነው ህዝቡ አቦን የፈጠረን የሚለው በማለት ተናገሩ። አያችሁ አሁንም አቦ ፈጥሮኛል፣ ገብረ መንፈስ ቅዱስ ፈጥሮኛል፣ ማርያም ጠፍጥፋ ሰርታኛለች የሚል ህዝብ አለ። ግን ክርስቲያን በሚል ሲጠየቁ ክርስቲያን ነን ይላሉ። ማን የፈጠረ ሲባል አቦ ነው የፈጠረኝ ደግሞ ይላል። የሆነ አይደለም ያልኩት ራሳቸው የኦርቶዶክስ ቤተክርስቲያን አገልጋዮች ናቸው ይሄን እየተናገሩ ያሉት። አሁን ብዙዎቻችን የምንሸወደው በተለይ ዩቲዩብ የምትከታተሉ ሰዎች ያላችሁት ከተማ ነው፣ አዲስ አበባ ነው ያላችሁት፣ ወይም ኢትዮጵያ ውስጥ ያሉ ከተማዎች ውስጥ ነው የምትኖሩት፣ ወይም ደግሞ ከኢትዮጵያ ውጪ ነው ይሄን መልእክት የምትሰሙኝና ለእናንተ እንዴት ሊሆን ይችላል አልትሉ ይችላላችሁ ከተማ ስለምትኖሩ። ግን ገጠሩ አብያተ ክርስቲያናት ብንገባ፣ የኦርቶዶክስ አብያተ ክርስቲያናት ብንገባ፣ ህዝቡን ብንጠይቅ፣ እናቶችን አባቶችን ብንጠይቅ ማን ነው የፈጠራችሁ ብንላቸው ለሚቀርባቸው ታቦት ስም ጠቅሰው እሱን የፈጠረኝ ይላሉ። ለምሳሌ ያደጉት የአቦ ቤተክርስቲያን ከሆነ አቦን የፈጠረኝ ይላሉ። በአቅራቢያቸው ያለው የጊዮርጊስ ቤተክርስቲያን ከሆነ ጊዮርጊስ ነው የፈጠረኝ ይላሉ። ወይም የማርያም ቤተክርስቲያን ከሆነች ማርያም ነች የፈጠረችኝ ይላሉ። ይሄው የራሳቸው እንግዲህ የተላለፈው በኦርቶዶክስ ሚዲያ ነው። አቡነ ኤርሚያስ ባሉበት ነው የተነገረው። አሁን ህዝቡ ምን ይላል? አቦን የፈጠረኝ የሚለው ከዚህ የተነሳ ነው አሉ። ታዲያ አቦ ፈጠረኝ የሚል ሰው ክርስቲያን ማለት እንችላለን ወይ? አቦን የፈጠረኝ የሚል ሰው ድኗል ማለት እንችላለን ወይ? አሁን እኮ በጣም ቤዚኩ ነው አይደል? ፈጣሪ እግዚአብሔር ነው የሚለው በጣም ቤዚኩ ነው። ዘፍጥረት ምዕራፍ 1 ቁጥር 1 ላይ ሲጀምር ገና በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። አለቀ። አንድ ቀን መጽሐፍ ቅዱስን ገልጦ አንዷን ገጽ ብቻ ያየ ሰው ፈጣሪ እግዚአብሔር እንደሆነ ይረዳል። ገና ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር ፈጣሪ ነው ብሎ ነው የሚያስቀምጥልን። ስለዚህ እነዚህ ሰዎች መጽሐፍ ቅዱስን እንደማያነቡ ያሳያል። አንዳንዶች ደግሞ ማንበብ ስለማይችሉ ነው። ግን ሰባኪያኖቹስ ምንድነው የሚሰሩት? ካህናቱ ምንድነው የሚሰሩት? እነዚህ ሰዎች መጽሐፍ ቅዱስ ማንበብ እንኳን ባይችሉ ወደ ቤተክርስቲያን ይሄዳሉ። እዛ ሲሄዱ ምንድነው የሚማሩት ትምህርት? አያችሁ አሁን በካህናት ደረጃ ካህናቶች እግዚአብሔር ነው የፈጠረን ብሎ ነው የሚያስተምሩት ልትሉኝ ይችላላችሁ። ግን ህዝቡ ልብ ውስጥ የምትቀርጹት ትምህርት ያቦ ስለሆነ የማርያምን ትምህርት ስለሆነ የምትነግሩት ምንም እንኳን የእግዚአብሔር ፈጣሪ እንደሆነ ካህናቶች ቢናገሩም የሰው ልቦና ላይ ግን ማርያም ገና ስለምትታይ እግዚአብሔር ከማለት ይልቅ ሰው ማርያም ማለት ይቀነዋል። እግዚአብሔር ከማለት ይልቅ ሰው አቦ ማለት ይቀነዋል። ለምን ከተባለ አብዛኛው ሰው የሚያነበው ገድላትን ነው፣ ውዳሴ ማርያምን ነው የሚያነበው። አብዛኛው ሰው ለማን ነው ያለው ፍቅር ከተባለ ለማርያም ነው ያለው ፍቅር። ይሄን ተግባራዊ በሆነ መንገድ ማየት ይቻላል እኮ። ቅድም እንዳልኳችሁ ስንት አብያተ ክርስቲያናት ናቸው ያሉት በማርያም ስም ከተባለ በጣም ብዙ ነው ያለው። ከዛ ሲቀጥል በዓላቶች ላይ እንምጣ። 33 በዓላት አላት ማርያም። እንቀጥል ወደ ስሟ እንምጣ። 120 ስም አላት ማርያም። 120 ስም አላት። አያችሁ። ስለዚህ ቤተክርስቲያኒቷ ኢንፎርማል በሆነ መንገድ የሰው ልብ ውስጥ ያስገባችሁ ነገር ምንድነው? አምልኮተ ሰብን ነው። አምልኮተ ሰብን ነው። ይሄው ለዚህ ማሳያ ትንሽዬ ማሳያ
አቦን የፈጠረን ሲሉ መስማት እንችላለን ማለት ነው። ስለዚህ ይሄን ሐሳብ ነው የምናፈርስ። የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አይምሮን ሁሉ እንማርካለን እንዳለ ሐዋርያው ጳውሎስ፣ እኛም እንደዚህ አይነት አስተሳሰቦችን በእግዚአብሔር ቃል እናፈርሳለን ማለት ነው። ስለዚህ በወንጌል አገልግሎት ውስጥ ያላችሁ እኔን የምትመስሉ አገልጋዮች በዚህ ነገር ላይ መበርታት ይኖርብናል። ወንጌል ለኦርቶዶክሳውያን ያስፈልጋል ምንለው በዚህ ምክንያት ነው።